የሀያል አባት ሰርፕራይዝ ልናደርገው ነው 100 ሺህ ብር ሰጥተን ማለት ነው። ታልነገር ልግለጥለት ከጎዳናም እንድትነሱ ትችላላችሁ። ጸልዩ። እሺ እድል አላችሁ። ናውቲም እድል አላት። ስለዚህ ቤት ያስፈልጋል። እኔ የሁለት ወር እኔ ከፍላለሁ። እኔ እዘጋዋለሁ። አንተ ቆንጆ ቤት ፈልገህ ደበቅ አድርጊ ይልቅ እንግዲህ እኔ ፈልማለሁ። እኛ ነን የረዳንሽ፣ እኛ ነን ያበላንሽ፣ እኛ ነን ያጠጣንሽ። ከዛ ምን እንዳሰብኩ ታውቂያለሽ? ጤና ይስጥልኝ ውድ የቻናል ቤተሰቦች፣ አሁንም በአዲስና ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። ቪዲዮውን ላይክ ያደረጋችሁ ጀምሩት። በእነዚህ ህፃን ልጅ ያስታውሳችሁት አይደለ? ከአርባ ምንጭ አዶናይ ነጅ ሲስም የነበረው ልጅ ስጦታ ተበርክቶላቸዋል። አዶናይ እስኪ ቪዲዮውን እንመልከት። ከየት ነው እናንተ እንደዚህ ከየት ይመስላል? አዎ ጋይስ፣ አሁን እንግዲህ የሀያል አባት ሰርፕራይዝ ልናደርገው ነው 100 ሺህ ብር ሰጥተን ማለት ነው። ከዛ በፊት ግን አንተ አንድ ጥያቄ ልጠይቅ እፈልጋለሁ። እሺ፣ አባት ለምንድን ነው የምትወደው? እኔን ስላሳደገኝ ጥሩ ደረጃና ጥሩ ትምህርት ቤት አስገብቶኝ እንዲህ ደረጃ እንዳወጣኝ። ሌላስ? ሌላም ምግብ ሰዓታም እሱ ነው እኔን ያበላኝ ያጠጣኝ። ትወደዋለህ በጣም? ምን ያህል ነው የምትወደው? እኔ አባት አሁን ይሄ ስትሰጠው ምን የሚል ይመስላል? ስታሳየው ደስ ይለዋል? እሺ ምን እናደርጋለን መሰለህ? አሁን አንተ እዚህ ጋር ትቆማለህ ማለት ነው። እዚህ ጋር እንደዚህ ብለህ ነው የምትቆመው። እንደዚህ ብለህ ትቆማለህ። እሺ ከዛ በኋላ አይኑን ጨፍኜ አመጣዋለሁ ነው። ከዛ ሲያየው እንደዚህ አድርገህ ታሳየዋለህ። እሺ ከዛ ሄደህ ትሰጠዋለህ አንተ። እሺ መጣው፣ እዛ ጠብቀኝ፣ መጣው። አይንህን ትጨፍናለህ፣ አታይም። ሀያል አንተ ልግለጥለት አሁን። አይዞህ ሶሪ ሳልነግርህ ልግለጥለት ተባታወራው ባይቀና ምስልህም ያወራል። ለልጆች ስትኖር ግን ፎቶ ይናገራል። እንዴት ነው ደስ የሚል! ከመጡ ራሱ ቆዩ ፈታ ዘና እያደረጋቸው ነው የሚገኘው አዶናይ። ልጁ አርባ ምንጭ አዶናይ በነበረበት ሰዓት እጁን እንደዚህ ስመው እንደነበረ በርካቶቻችሁ ታስታውሳላችሁ ብዬ አስባለሁኝ። አንዳንድ ጊዜ የምናደርገው ነገር ምን አይነት ኦፖርቹኒቲ ይዞን እንደሚመጣ አናቅም። ትላንትና አባትየውንም ልጁንም አዶናይ ቪዲዮ ፖስት ሲያደርግ ነበርና ፈታ ዘና ሲያደርጋቸው ነበር ጋስትሞል። እኔ በጣም ነው ደስ ያለኝ እንደዚህ አይነት መተባበር። አዶናይ በእንደዚህ ነገር አይታማም ብዙምና እስኪ ተወሰነ ላሳያችሁ ቪዲዮ አንድ ወይኔ አሰጅር አሬ በብር ማስይዘው ነገር ነኝ። ግሬ ጸጋዬ የለም ቀድሞ የደረሰ ላይ የነካ ነው። ኧረ ውሰደኝ፣ በዚህ ልውጣ እንዴ? ወንድማችን በርታልን ማለት እወዳለሁኝ። ቀጣዮቹ ከጎዳና የመነሳት እድል አላቸው፣ ልትነሱ ትችላላችሁ ብላለች ጃኒ። እስኪ እንስማው። ይህን ቪዲዮ አይተው ስፖንሰር ልታገኙ ትችላላችሁ። ትንሽ ነገር በቃ ብዙም ባይሆንም የሚያግዘን ሰው ሊኖር ይችላል እና ከጎዳናም ልትነሱ ትችላላችሁ። ጸልዩ። እሺ እድል አላችሁ። ናውቲም እድል አላት እና የሆነ የሚያግዘን ሰው ካገኘን በቃ ጎዳናዋን ልትሰናበቱ ትችላላችሁ። ሰው እያያችሁ ነው፣ ብዙ ተመልካቾች አሉ። እነሱ ይሄን ቪዲዮ አይተው ስፖንሰር ከተገኘ የሚያግዘን ሰው ካገኘን ልትወጡም ትችላላችሁ። ከጎዳና ከጎናችሁ ነኝ። እሺ እወዳችኋለሁ። እንዴት ነው ደስ የሚል! ጃኒ ሰሞኑ እነዚህ ልጆች ፈታ ስታደርጋቸው ነበረ፣ ምግብ ስትጋብዛቸው ነበር፣ ልብስ ገዝታላቸው። የመጨረሻው ቪዲዮ ላይ እንደሰማችሁት በርካቶች ብዙዎች ሲመኙት የነበረው እነዚህ ልጆች ብዙ ናቸው እንዳያችኋቸው ከጎዳና ይነሱ ይሆን የሚል ነው እና ተስፋ አላችሁ። ስፖንሰር እያፈላለኩኝ ነው
ብላለች። እኔም ግምት የሱ ነበር። እነዚህ ልጆች ከጎዳና ቢነሱ ነገ ሀገር ተረካቢዎች ናቸው። አሁን የት ነው የምትሄዱት? ሚካኤል ገስት ሞል ከስር ነው የምታድሩት? በረንዳ ዝናብ ሲመጣ ሲደበድባችሁ ሲመጣ ምናምን በድልድዩ ስር ድልድዩ ስር ነው እንትን የምትሉት? ኦኬ። አይ ብርድ ልብስ አላችሁ? እሱን በቃ እንትን ብላችሁ ትሰኛላችሁ። አይበርዳችሁ? አሬ ይበርዳል። ለምደነዋል። ምን ሱስ አለባችሁ? እና ሲበርደን ምንም ማስቲሽ እንጦዛለን። እሱ ከብርድ ያው ስለሚያስጥላችሁ? አሁን እሱን ለብርድ ብቻ ነው የምትጠቀሙት? አንድ ቀን ይመቻችሁ። በቃ ኮሜንት ላይ ገብቼም ለማየት ሞከርኩኝ አንዳንድ ነገርና እኔ አንዱን ላሳድገው የሚል ሰው ማይቻለሁኝ። ኢትዮጵያ ሕዝብ ሁሉም ሰው ተመሳሳይ ነው ማለት አይደለም። በጣም ሞልቶት የተትረፈረፈ ሰው አለ፣ ሰው መርዳት የሚችል በዛ ላይ ደግሞ ልክ እንደዚህ ደግሞ ጎዳና ላይ ያሉ ሰዎችም አሉ። በቅርቡ እንግዲህ እኒህ ልጆች ከጎዳና ተነስተው ለማየት ያብቃን ማለት እወዳለሁ። እናንተም መልካም ምኞታችሁን ግለጹላችሁ። በተያዘ ለዚህ ለምትመለከቱት ልጅ የ2 ወር የቤት ኪራይ እከፍልልሃለሁ ብለዋለች። ስለዚህ ቤት ያስፈልጋል። ቤት ያስፈልገኛል። አንተ ይላልው ምን አይነት ቤት ነው አሁን መግባት የምትፈልገው? ብቻ በቃ ይሄ እንደ ስቱዲዮ ነገር ስቱዲዮ ይበቃል። ስቱዲዮ ማለት አንድ ክላስ እኔ የ2 ወር እኔ እከፍልልሃለሁ። ትከራያለህ። አሁን ጭንቀትን አንዱን አቀለልሽልኛለሽ። አየሽ? አዎ በጣም እንድትሰራ ነው። ፈታ ብለህ ተመችቶ እንድትሰራ ስራ የ2 ወር እከፍልልሃለሁ። ነገ ሂደህ ደውልልኝ፣ እኔ እዘጋዋለሁ። አንተ ቆንጆ ቤት ፈልገህ አሪፍ ቤት ስታገኝ በቃ ለኔ ያሳውቀኝ፣ እኔ እከፍልልሃለሁ። ስቶፑን እንትን እያልኩት ነው። ቲክቶክ ላይ ልክ በረከት ሊስትሮ እንደሚባለው ጠንክሮ የሚሰራ ልጅ ነው። እያንዳንዱ ሰው የራሱ ታሪክ አለው ሲያወራ አይደለ? እስኪ ስለዚህ ልጅ ታሪክ እስኪ የተወሰነ እንስማ። ታሪክ ነው ካን ትንሽ ቀን ተሰርገ ላጨውት በ14 ዓመት ነው አዲስ አበባ የመጣው። ድሮ ህፃን እያለሁ ምናምን ለእናቴ ዝም ብዬ ቃል ገባላት ነበር። እናቴ ጉልት ላይ እንዲህ ነው የሚሸጠውና ያው በርበሬውንም ምናምን ከሶዱ ቤት እየወሰደች ነው የሚሸጠው ማዘር ማለት ነው። እና ምን አልኳት መሰለሽ? ለጨዋታ ነው አልኳት። እኔ ቁም ነገር አይደለም። አንድ ቀን አዲስ አበባ ሄጄ በቃ ሰርቼ ምናምን የሆነ ባላፍቶኝ ምናምን አኮራሻለሁ ምናምን አለ። የእውነትን ነው የምልሽ፣ ለጨዋታ ነው አልኳት። ከዛን አዲስ አበባ እንደመጣው 2 ዓመት ከግማሽ ጎዳና ላይ ነው ኖርኩኝ። ገባሽ? 2 ዓመት ከግማሽ በ14 ዓመት 2 ዓመት ከግማሽ ምናምን ጎዳና ላይ ምናምን ነው ተንከራተትኩኝ እና በጣም ከብድ ነበር። ብርዱ፣ ዝናቡ፣ ሁሉ ነገሩ በጣም ያስጠላ ነበር። የጎዳና ህይወት በጣም ያስጠላ። እዛ ነው የሆነ ሰውዬ ያው ከጎዳና አነሳኝ። ደሬ ነው የሚባለው እግዚአብሔር ይስጠው። ያው ልስትሮ አስጀመረኝ። ልስትሮ ሳስጀምረኝ ያው ልስትሮን እየሰራው የሆነች ትንሽ ስልክ ገዛው። ስልኩን ሰው ሰረቀኝ እና ያው እግዚአብሔር ለበጎ ነው ምናምን ብዬ ያን ቀን በጣም አለቀስኩኝ። ስልኩን ስንት ብር እንደገዛው ታውቃለሽ? የምሬን ነው የምልሽ 1700 ብር ነው እንደዚህ ነው ገዛሁት። ከዛ እየተረዋወልኩ ምናምን አንዱ መጣና ቁጭ ብሎ መገናኛ ነው ለብ አድርጎኝ ይዞ ሄደ። እና በጣም ከፋኝ፣ አለቀስኩ። ከዛም በሊስትሮ ብር አጠራቅሜ የ3,000 ብር ስልክ ነው ምናምን እግዚአብሔርን ከሰው እጅ ገዛሁኝ። ጉርድሾላ አለ ምሽት ስልክ ጉርድሾላ ማለት ነው። ከዛም የሰው እጅ ማለት ነው ያው የተበላሸ ምናምን። ከዛም በሱ ስልክ ቲክቶክ ጀመርኩኝ። ቲክቶክ እየሰራው ከዛም በኋላ አሁንም የምርጃን ገንዘብ አጠራቅሜ ማለት ነው ቴክኖ ካሞን 30 ቴንክ ዩ ቴክኖ ካሞን 30 ገዛሁኝ። የእውነት በራሴ ልፋት ሙዳዩን ላሳይሽ የሆነች ባንኮን ያለኝ እዛ ውስጥ እያጠራቀምኩኝ የ30,000 ብር ስልክ ስገዛ በጣም ነው ያን በቀን ስንት ነበር የምትሰራው በዛ ሰዓት? በቀን አንዴ ማለት ነው 200 እሰራለሁ፣ 300 እሰራለሁ፣ 150 የምሰራበት ቀን አለ።
ግን ያገኘሁትን አልበላም። ያነ ከውጭም ስለለመድኩኝ ተመላሽ ምናምን ነበር እያወጣሁ ማበላው። ከዛም ቴክኖ ገዛሁኝ። ከዛም በደንብ ቲክቶክ ምናምን ጀመርኩኝ። እስክሪኑ እየተበላሸ ምናምን ነው የሆነ አይፎን። ከዛን ሰው ሰፖርት ላድርግ ብሎ እስክሪኑ ተበላሽቷል፣ ይሄ ስልክ ነው ሰጠኝ። ያው ከዛን እየተጣጣፍኩኝ ምናምን መጣሁ። ከዛን እንዳንቺ አይነት ደግ ሴት ያብዛልን አገኘሁሽ። ከዛን ደግሞ የዓለማችን ውድ ስልክ በአንቺ ምክንያት ማችሁታ ልብ ይበላል። ገና ህፃን እንደነበረ ነው ወደ አዲስ አበባ የመጣው። ብዙ መከራ፣ ብዙ ችግር፣ ጎዳና ላይ ራሱ እሱ አልፎ አለ። ግን በዚህ ሁሉ ችግር እኮ ኢትዮጵያ ውስጥ ክፉ ሰዎች እንዳሉ ሁላ ከጎዳና 2 አመት ከኩል ነው ምናምን ቆይቻለሁ ብሎ ነበር። ከጎዳና ያነሳኝ ሰው አለ ዛሬ ላይ አሁን አለበት ለመድረስ። ደጋግና የዋህ ሰዎች አሉ። ከጎዳና አነሳው ሰብአዊነት ሂዩማኒቲ ብቻ ስለሚሰማው ብዙ የዋህ ሰዎች አሉ ያልተወራላቸው ሲሰሩ ለሰው ብለው ሳይሆን ለራሳቸው ብለው ለህሊናቸው ብለው ህሊናቸውን ስለሚያስደስታቸው የሰው መከራና ስቃይ ስለማያስደስታቸው እንዳጋጣሚ ሆኖ ሰዎች ክፋት ሲሰሩ ያ ነው ገኑ የሚወጣው። በተለይ አሁን በዚህ በሶሻል ሚዲያ ዘመን እና ልጁ ባለፈው አንድ ዶክተር ነው የሚባል ግለሰብ አይፎን ስጦታ ሲያበረክትለት አይቻለሁኝ። እሱ ልጅ እንደውም ማጣትን እበቀለዋለሁ የሚል ልጅ ነው። ኮመንታተሮች፣ መጥፎ ኮመንት የምትጽፉ ሰዎች የሰው ልብ እንዴት እንደምትሰብሩ እህታችን እስኪ እናዳምጣት። ህዝብ አግዟት ቲክቶከር የሆነች ልጅ ለአመታት ሰው ሳይሰልች ኮሜንት ሴክሽን ላይ እኛንን የረዳንሽ፣ እኛንን ያበላንሽ፣ እኛንን ያጠጣንሽ። ከዛ ምን እንዳሰብኩ ታውቂያለሽ? እንዲህ ልጅቷ ህፃን ይዛ ስታለቅስ አብሯት ያለቀሰው ህዝብ እንባ ያጽናናዋል መሰለኝ። ገባሻ? ቤቱ በጣም ብዙ እንባ ስላለ የሰው እንባ ሲያይ አዎ በጋራ እያለቀስን ነው። ስትለወጭ ደግሞ ያማዋል። ግን በሚገርም ሁኔታ ያዋጡ ገንዘብ የሰጡም ረዱም እኮ ደህና እንድትሆን ነው እንጂ ሁሌ የለመነች እንድትኖርም አይደለም እኮ። ከዛ ደህና ሆነች ተሳካልኝ እኮ ብሎ ነው መደሰት ያለበት። አነሳናት። በጣም ብዙ ሴቶች ቲክቶክ ላይ የሚሰራ በጣም ብዙ ወጣት ሴት እንዴት ነው ቡሊ የሚደረገው? የትላንትና ታሪኩ እየተነሳ ፎቶውን ያመጣሉ። ከዛሬ 4 አመት በፊት ያለ ሜካፕ የተሰራችው ሜካፕ አምጥተው ኮሜንት ሴክሽን ላይ እንደዚህ ነበርሽ፣ እናቅሻለን፣ እኛንን ላይክ አርገን ሪፖስት አርገን ሰው ያደረግንሽ። እሺ ያቺ አመዳም የነበረች ልጅ ቢጫ ሱሪ አድርጋ ቁስቁስ ብላ ፎቶ የተነሳች ልጅ ዱባይ ሄደች፣ የራሷን ቤት ገዛች፣ መኪና ገዛች። ደስ ሊልሽ እኮ ነው የሚገባው። አላቅሽም እንዴ አንቺ እንደዚህ ነሽ። እና እኔ በጣም በቃ ግራ ያጋባሻል። የሳሚ እናት ከሰሞኑ ከልጇ ጋር እኔና አንቺ ብንሄድ ይሻላል አይነት ነገር ስትል ነበር። በርካቶች ሲያዙ ነው የነበረው። እኔ የሚገርመኝ አንድ ሰው ተቸግሮ ከጎዳና ሲነሳ ከመጥፎ ህይወት ተነስቶ ህይወቱ መሻሻል ሲጀምር ያን መጥፎውን ነገር እያመጣችሁ ኮመንት ላይ የምትለጥፉ የሆነ ነገር እኛ እኮን እንደዚህ ያደረግንሽ። ከመጀመሪያ እንደዛ ሐሳብ ያላችሁ ሰዎች እናንተ አረዳችሁም። በረዱት ስም ግን እኛ ነን የምትሉት ነገርና ክሬዲቱን ለመውሰድ የምትሞክሩት ሁሉም ሰው የሚያስተናግድበት መልኩ በትራውማ ያለፉ ሰዎች ተማሳይ አይደለም ያላቸው አተያይ። እባካችሁ የሰው ህይወት እየቀጠፋችሁ ነው። ፈጣሪ ወደ ቀልባችሁ ይመልሳችሁ። ጥሩ ነገር ስሩ። እንደነ ጃኒ፣ እንደነ አዶናይ፣ እንደነ ጆን ዳንኤል፣ እንደሌሎችም። ይሄ ነው መልእክቴ። ወንድሙ ጅራ ያላገባውት ድሃ በመሆኔ ነው ብሏል። እስኪ እንስማው። ሳለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚንም አይደለም። በቀስ ካላድርግልክ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቷል የምልህ እውነታቸውን ነው። የፎቶ አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው ቢጠበቅባት ብዙ ነገር ሊሆን ነው እንጂ ዜት ሳታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ
እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሽንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አንዳንድ ጊዜ ፌመስ ስትሆኑና ያላችሁ የገንዘብ መጠን ካልተመጣጠነ ከባድ ነው። እንደሰማችሁ ሴት ጋር ዴት አደርጋለሁኝ ቤቴን መተው ካዩ በኋላ ግን ይድቁኛል፣ ይሸሹኛል ብሏል። ምክንያቱም እሱ ድምፃዊ ነው፣ ብዙ ነገር ይጠብቃሉ ሴቶች። አንፎርቹኔትሊ እሱ እንደሚናገረው እነሱ እንደሚጠብቁት ነገር የለም መሰለኝና ለዛ ነው ያላገባውት ብሏል። ይችታችን ባልሽን ደበቅ አድርጊው ብላለች ሰይፉ ፋንታሁን ያስታረቃቸውን ጥንዶች። እስኪ እንስማት። ደበቅ አድርጊ ይልቅ እንግዲህ እኔ ፋለማለሁ። ፈታና ያደረገች ልጁ ድምፃዊ ነው፣ እሷም ድምፃዊ ናት። በርግጥ እፋለማለሁ አለች። የሷማ ፍቅር ደግሞ ይለያል። የልጅቷ ፍቅር ይለያል። ምንድነው ያልክበት? በረከት በቃ እንደቀኝ ነገሮች እሺ፣ ስለ ትውቃችን ነው የምናወራው። እንደምንተዋወቅ ዛሬ እየተሽፈራረምክብኝ ነው። አንቺ እኮ ነሽ እሷ ነቂ ሆናለች። ደብቂ ባልሽን እያለቻት ነው። አንዳንዶች እንደውም እሱ አይወድሽም አንቺ ነሽ የምትወጂው ሲሏት ነበርና ያስፈራል። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ፈታ ዘና እንዳላችሁ ቁም ነገር እንደጨበጣችሁ ባለሙሉ ተስፋ ነኝ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።